የሰይፉ ደግነቶች ጊዜ ጠብቀው እየፈነዱ ነው። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። ሰው ደካማ ገበናውንና ነውሩን ሸፍኖ በሚኖሩበት ዓለም ሰይፉ ግን ደግነቱን ደብቆ የኖረ ሰው ነው። አንዳንዴ የረሳቸው ውለታዎች ተመልሰው ከሰው ሲሰማ እንደ አዲስ አብሮ ይሰማና ይደመማል። ሰጥቶ መርሳትም ልማዱ ነው ይሉታል። ብዙ የደግነት አሻራዎች የትና መቼ እንዳኖራቸው እንኳ እሱ ራሱ ዘንግቷቸዋል። ደግነት መደበኛ ሕይወቱ ስለሆነ በየጊዜው የሚያደርገው ነው። እነዚህ ደግ የዋለላቸው ገጠመኞች ከዘመን ርቀት ጋር የሚዘነጉ ክምችቶች ይሆናሉ። ግን ውለታ የተዋለለት ሰው መቼም አይረሳም። እንዴት ይረሳል? በአደባባይ አያወሩት እንጂ ሰይፉ ፋንታሁን በዋለለት ውለታ እሱ እንኳ ቢረሳው ብዙ ሰዎች የተዋለላቸውን ውለታዎች ሰይፉ እኮ እንዲህ አደረገን እያሉ ብዙዎች እየመጡ ይገኛሉ። ከሰይፉ የህይወት መርህ ውስጥ አንዱ የሚያግዘውን ሰው በፍጹም ሚስጥር ጠባቂ መሆን አለበት። ሲያደርግ አደራ ይከብዳል። ወንጀሌን ደብቁልኝ የሚል እንጂ ደግነቴን እንኳ ማንም አይስማብኝ የሚል አይመስልም። እንደኔ አይነቱ ያገኘውን ነገር ለሰዎች የሚያካፍል ሰው እንኳ በዝምታ ሸብሽቦ ይኖራል። ላለፉት 2 ዓመታት ከህመሜ ጎን ሆኖ ያገዘኝ ማንም አልነበረም። ለዘመን መለወጫ ቤቴ ድረስ መጥቶ ለአውደ ዓመት ብሎ 100 ሺህ ብር ጀባ ሲለኝ እምብዛም ያልተገረምኩት እጆቹ አመላቸው እንደሆነ ስለማቅ ነው ይለናል አንድ በህይወቱ ትልቅ ነገር ሰይፉ ያደረገለት ወጣት። በጣም ይገርማል። እንዲህ አይነቱን መረዳዳት እንኳ አይተነውም ሰምተነውም አናቅም። አንድ ሰው እንዴት ነው አንድን ሰው ሊረዳ ሲል ከመርዳቱ በፊት መጀመሪያ ግን የረዳውን ነገር ለማንም አታውራ ብሎ መናገር? ታዲያ በዚህ ጊዜ ይህንን ማን ያደርገዋል? ዛሬ ላይ ያረግነውን ሁሉ ሰው እወቁልን ብለን ሁሉን ነገር በአደባባይ በምናወጣበት በዚህ ዘመን የረዳውህን ነገር ለማንም አትናገር ብሎ በአደባባይ የሚጠይቅ ረጂ ሰምታችሁ ታውቁ ይሆን? አሁን በተገኘው አጋጣሚ ሁሉ የሰይፉ ደግነት እየፈነዳና እየሰማነው ነው። ሰዎች ይሄ ድፍረት ሆኗቸው ደብቀው ያኖሩት የውለታ ሚስጥርን እያፈነዱት ነው። ውለታ ብለን የነገርናችሁ ከዚህ በፊት ሰይፉ እንደነገርናችሁ የሚያደርገውን ነገር ሁሉ እንዳትናገሩ አደራ ብሎ ለረዳቸው ሰዎች ስለሚያስጠነቅቅ ነው። ያለፈው ሰኞ ለሰይፉ ተዘጋጅቶ በነበረው አቀባበልና የምስጋና ፕሮግራም ላይ ከእድብተኞች መካከል እንድካፈል በክብር ተጠርቼ ነበር ይለናል። ታዲያ ከጀግናው አትሌት ዋሚ ቢራ ልደት ጋር ሰዓቱ ገጠመብኝና 2 ቦታ መከሰት አልቻልኩም። የዝግጅቱ አጠቃላይ ድባብ በቴሌቪዥን መስኮት ሆኜ መከታተል ጀመርኩ። የሰይፉ ውለታ ብዙ አለብኝ። ከ10 ዓመታት በፊት ቀብድ ከፍሎ የቀረውን ክፈል ብሎ መኖሪያ ቤት እንዲኖረኝ ያደረገው እሱ ነው ሲልም ድምፃዊ ታደሩ ርባ ደግነቱን ገልጿል። ታዲያ ጓደኛ ማለት እንደዚህ ነው። ለራሱ ብቻም ሳይሆን የራሱ የቅርብ ጓደኞቻችሁ እንደዚህ ለእናንተ ህይወት መስመር እንዲይዝ የሚተካ ጓደኛ። ታዲያ ሰይፉን የመሰለ ጓደኛ በዚህ ዘመን ከየት ይገኛል? ታዴ መድረክና አጋጣሚውን አግኝቶ 10 ዓመታት ደብቆ የኖረውን የደግነቱ ሚስጥር አፈነዳው። ስለ ሰይፉ ደግነት በአደራ ቃል የተለጎሙ አንደበቶች በየቦታውና በየቤቱ በየሀገሩ ታፍነዋሉ። ውለታውን በልባቸው የታሰሩ ሺዎች አሉ። ስለ ሰይፉ ደግነት ለማውራት መድረኩን ቢያገኙ ከጉሊት ነጋዴ እስከ ስኬታማ ሰዎች ሚሊዮነሮችም ጭምር የሚያፈነዱት ትልቅ ውለታ አለባቸው። የሚገርመው ሰይፉ እነዚህን ደግነቶች የት እንደቀበራቸው እንኳ አያስታውስም። ጊዜ ጠብቀው ሲፈነዱ ልክ እንደ አዲስ ነበር ሲሰማቸው የነበረው። ሰጪዎች አመስጋኞችም ናቸው። የእነሱ የቀበሩት እውነትና ደግነት ቢዘነጉትም የተደረገላቸው ሰዎች ግን መቼም ቢሆን አይዘነጉትም። የሰው መጥፎም ጥሩም ስራው እንዳደራ ይቀመጣል። የሰይፉ ደግነት ታዲያ በዚህ ልክ ሲሰማ የነበረው ባለፈው ለሱ በተዘጋጀው ፕሮግራም ላይ ሁሉም ሰዎች በሚባል ደረጃ ስለ ሰይፉ በጣም መልካም ነገርን ሲያወሩ እዚህ ለመድረሳቸውም ትልቅ አስተዋጽኦን እንዳደረገላቸው ተናግረዋል። በተለይ ጀማሪና ድምፃውያንም ሆነ የጥበብ ሰዎችን በማበረታታት እሱ ግንባር ቀደም ነው። በተለይ የሚታይ ጥሩ ተሰጥኦ አላቸው ብሎ ያሰባቸውን ሁሉንም ሰዎች እየጋበዘ ይህን ነገር ትችላላችሁ፣ ወደፊት የተሻለ ነገር ከናንተ ይመጣል የሚል ከህዝቡም ጋር ለማስተዋወቅ የእሱን ሾው በመጠቀም ከህዝቡ ጋር ያስተዋውቃቸዋል። ህዝቡም ከወደዳቸው እነዚህን ሰዎች ደጋግሞ በማቅረብ አዲስ ነጠላ ዜማም ሆነ አልበሞችን ሊለቁ አለያም ፊልሞችን ሊያስተዋውቁ ዳግም ወደ እነሱ ጥሪውን ይልክና ሲመጡ ፊልማቸውንም ሆነ ሙዚቃቸውን አስተዋውቀው ወደ ህዝቡ እንዲደርሱ ያደርጋል። እንዲህ አይነት ትልቅ ሰው ታዲያ በአደባባይ መከበሩ እንዴት ደስ ይላል!
አንዳንድ ሰው የረዳሁትን ሁሉ እዩልኝ፣ እኔ እንዲህ አድርጌ ዛሬ ህዝቡ እንዲህ አለኝ ብሎ በሚነጫነጭበት ጊዜ አሁን እሱ እንኳ ለረዳው ሰው ቅድሚያ የረዳሁትን አትንገር ብሎ መናገሩን ባየን ጊዜ በውስጥ ለውስጥ ስንቱን ሰው ረድቶ የስንቱን እንባ አብሶ ይሆኖ የሚል ጥያቄ ፈጥሮብናል። ህይወት ብዙ እንዳስተማረችውና ከሱ ህይወት ብዙ ሰዎች እንዲማሩ የሚፈልገው ሰይፉ በየጊዜው አንዳንድ ሚስጥራቶች ብቅ ይሉበታል። ታዲያ እሱ አንዳንድ ነገሮችን ሁሉንም በሚባል ደረጃ በመልካም እየቀየረ ሰዎች ከሱ ብዙ እንዲማሩ ያደርጋል። ይህ ብቻ አይደለም፣ ለብዙ ሰዎችም ትምህርት ይሆናል ብሎ ያሰበውን ቀልዱም ሆነ ቁም ነገር በሱ ሾው ላይም እያቀረበ ለአዲስና ጀማሪ ሰዎችም ትኩረት እንዲሰጥ የሚያደርግ ትልቅ ሰው ነው። ሰይፉ በተለይ ደግሞ በሚዲያው ዓለም ረጅም ዘመን እንደማሳለፉ ብዙ ሰዎች ጋር የስራ እድልን እንደሚያገኝ እርግጥ ነው። ታዲያ በተለይ በማስታወቂያው ዓለም እስካሁን ድረስ እንደ ሰይፉ የታወቀና ብዙ ማስታወቂያዎችን የሰራ ሰው የለም። በጓደኞቹም ሆነ በትዳር አጋሩ ተወዳጅ እንደሆነም ይናገሩለታል። ለልጆቹ ጥሩ አባት፣ ለቤተሰቡም ጥሩ ልጅ፣ ለጓደኞቹም ጥሩ ጓደኛ፣ ለስራ ባልደረቦቹም መልካም ወዳጅ ነው። ሰይፉ በሄደበት ሁሉንም ሰው የሚወደው ያለ ምክንያት አለመሆኑን ዛሬ ላይ እያወቅን ነው። ሁሌም ቢሆን አንድ ሰው እንዴት በዚህ ሰው ሁሉ ተወደደ ልንል የምንችለው ያለ ምክንያት አይደለም። አንድ ሰው ምንም ካላደረገላችሁ በስተቀር በዚህ ልክ ልትወዱት አትችሉም። ታዲያ ሰይፉ እስካሁን ድረስ የእርዳታ ስራውን በተለይ ደግሞ የተለያዩ ኢትዮጵያውያንና ትውልደ ኢትዮጵያውያንም ሆነ ኤርትራውያን በውጭ ያሉም በአገር ያሉም የተረዱ ሰዎችን ችግር ገጠመኝ ያሉትን በአደባባይ እያገናኘ ብዙዎች ታክመዋል። የብዙዎችን እንባ ታብሷል። ብዙዎችም ትዳራቸውን ዳግም ቀጥለዋል። ብዙዎች ወላጆቻቸውን የጡረታ ጊዜን ጨምሮላቸዋል። ይህ ታዲያ ቀላል ነገር አይደለም። አንዳንዴ አቅም ባይፈቅድ እንኳ ባለን ነገር ተረጂውንና ረጂውን ማገናኘት ማስቻል በራሱ ሌላ ትልቅ ጥበብ ነው። ስለ ሰይፉ እናውራ ካልን ገና ብዙ የሚወራ አሁን እየሰማናቸው ያላቸው መልካምነቱና ደግነቱ በዚህ አጭር ጊዜ የሚያልቅና ተነግሮ የሚረሳ ነገርም አይደለም። ሁሉም በየቤቱ ይዞት እንዲቀጥል ስለፈለገ ግን ለዛሬ ይሄን ብቻ ለእናንተ ገልጸንላችኋል። እሱ እንዳለውም የረዳውን በአደባባይ እንዲወራለት ስላልፈለገ ቃሉን በዚህ ልክ እናክብርለት። እናንተ ታዲያ ተመልካቾቻችን እስቲ ስለ ሰይፉ የተሰማችሁን ሀሳብ አስተያየትና የረዳቸውን ሰው ምን ያክል መልካምነቱን የተረዳችሁትን ያክል በኮመንት ስር አስቀምጡልን። እኛ ለዛሬ ስለ ሰይፉ ይሄን ብለናል። መልካምነትህን አይቀይርብህ። ለስራ የተሻለና ስኬታማ ሆነሃል። በእርግጥም ከዚህ የተሻለ ሆነህ እንደምናይህ ባለሙሉ ተስፋ ነን። ለልጆችህ ጥሩ አባት ሆነህ ቀሪ ዘመንህን ከቤተሰብ ጋር በሰላም እንድትኖር እንመኝልሃለን። ሰላም ቆዩ። ያ ያ ዞላ ያ ያ ያ ያ ዞላ